ዛሬ እንድታቁልኝ የምፈልገው ነገር አለ። ከኤርሚያስ ጋር አፍ ያለ ፍቅር ውስጥ ገብቻለሁ። ኤሚ በቃሻል ግቢና እንግዲህ ውዶችዬ ኤቢ ያው ስክር ብላ እቤት መጣ። እንግዲህ ጉዱን አፍርተዋለች ማለት ነው። በጣም በሚገርም ሁኔታ ስካሩ በጣም ሄዶባታል ማለት ነው። ከኤርሚ ጋር እፍ ያለ ፍቅር ይዞኛል ብላ እንግዲህ መርዷቸውን ነገረቻቸው ማለት ነው ለቤተሰቦቿ። እነሱ ብዙ ሀሳብና ጭንቀት አለባቸው። በዛ ላይ ደግሞ ኤቢ ስክር ብላ መጣ። ምንድነው ቤቱን ለቅሶ ቤት አስመሰላችሁት እኮ ቆሎና ውሃ ይቅረብላችሁ እንዴ እስከ ማለት ደርሳ የባሰ ቆሊያቸውን ገፈፋቻቸው። አንዳንዴ እኮ ወዲያባውን ብቅል ያወጣዋል ነው የሚባል። መቼም ባላወቀችው እሷ ድንገት ስትናገር እነሱ ደንግጠዋል። ምክንያቱም አባትየው አሁን ያለበት ጭንቀት ሰበቶን ገሎ ከመቅበር በላይ ምንም ጭንቀት የለም። የሚያወራው አጥቶ የሚተነፍሰው አጥቶ ወይ እጁን ለፖሊስ ሰጥቶ ቢገላገል ይሻለው ነበረ። አሁን በጣም ጭንቀት ላይ ነው። በጣም ጭንቀት ላይ ነው። ሀሳብ ላይ ነው። በዚህ ላይ ደግሞ አሁን በቃ ኤቢም ያው እንደዚህ ሆና መጣ። ከኤርሚ ጋር ያላትን ፍቅር ለቤተሰብ በዛውም ሰበብ አሳወቀች ማለት ነው። አቶ ለይኩን እንግዲህ እንዴ ይሄ እኛ የምናውቀው ኤርሚ ነው ወይስ ሌላ ነው ሲላት ወይዘሮ ዝናሽን አረ ምን በወጣት ሌላ ይሆናል እንጂ ብላ አስቀይሳቸዋለች ማለት ነው። ምክንያቱም አሁን ያለበት መጥፎ ሁኔታ ላይ አቶ ለይኩን ሌላ ጭንቀት ውስጥ መግባት ስለማይፈልግ ብላ ነው። ናው ምን ነው ይዛት ግባ እንጂ ብላ እንግዲህ እናቱ ስትለው ብድግ ባርጎቶ ይዟት ገብቷል ማለት ነው። ወዶችዬ በጣም የሚያሳዝን ቤተሰብ ነው አቶ ለይኩን ማለት ለብዙ ሰዎች ህይወትና ለብዙ ሰዎች ስራ መስጠት ሀሳብ ያለው ሰውዬ አሁን እዚህ ደረጃ ላይ ደርሶ እንደዚህ ሆኖ ማየቱ በጣም ነው የሚያሳዝነው። ይሄ ሁሉ የወይዘሮ ዝናሽ ስራ ነው። ዝም ብሎ እኮ ድንገት መጥቶ እኮ በቃ እንደዚህ ስናደርገው ወደቀ ሞተ እኮ ቢሉ ይሻል ነበረ። ከኔ ጋር ሲጨቃጨቅ ነው ድንገት ሰማ። ከዛ በቃ ሊገለኝ ወደ እንትን ሲል በቃ ባረቀበት ብለው እኮ ቢሉ ይሻል ነበር። ቢያንስ አልቅሶ ቢቀብረው እናቱን አግኝቷል። ከእናቱ በላይ ደግሞ አባቱ የሚሆን አቶ ለይኩንን አግኝቷል። ቢያንስ አቶ ለይኩን ደግሞ በዚህ እንደሚክሰው እርግጠኛ ነበር። በቃ አባት አትበጥብጠኝ እያልኩ ስለ እምቢ ብሎ እቤት ድረስ መጥቶ እንግዲህ ስንጨቃጨቅ ሰማ ለይኩን። ከዛ ሽጉጡን አውጥቶ ካልገደልኩሽ ሲለኝ እሱ በመሃል ገብቶ ተመታ። በቃ ከዛ እስር ቤት ነው። ምንም እኮ ከዚህ ሁሉ ጭንቅና ስቃይ እኮ ይሻለው ነበር አቶ ለይኩን። እና ውዶችዬ አሁን አቶ ለይኩን ያለበት ሁኔታ በጣም ከባድ ነው። አምራን ራሱ አንድ በሽታ ናት። እዛ ለልህ ብላ ገብታ የባሰ ጭንቀት ፈጠረች። እሷም ከምራቷ ጋር ያላት ነገር ከአማቷ ጋር ያላት ነገር ብዙም ደስ አይልም። ምክንያቱም በቃ እልህን የተያዙት ሁለቱ። አሁን ኑሐሚንን አስመጥታታለች። ኑሐሚንን ስታይ አምራን አበደች። እዚህ ቤት መምጣቴን ሰምተሽ ነው አይደል እኔን ለማናደድ የመጣሽው ስትላት፣ ኑሐሚን ግን በፖዚቲቭ ነው እኔ አቶ ለይኩን ጥሩ ሁኔታ ላይ ስላልሆነ እሳቸውን ለመጠየቅ ነው የመጣው ብትላትም ልታምናት አልቻለችም። ወይዘሮ ዝናሽ ደግሞ ኑሐሚንና አምራንን እያየች እየተዝናናች ነው። ኑሐሚን ባላወቀችውና ባልገባት ነገር ሳታስበው ነገር ውስጥ ገብታለች። ከዛም እንግዲህ ሁለቱ ሲጨቃጨቁ ስነ ስርዓት ያዥ ምናምን እየተባባሉ ሲጨቃጨቁ አቶ ለይኩን ሰምቶ እንግዲህ እጇን ጎትቶ ወደ ቤቷ ወደ በረንዳ ወስደው ካወሯት በኋላ አስፈላጊ የሆነውን ነገር ከተጨዋወቱ በኋላ እንግዲህ ኑሐሚንም ስለ አቶ ለይኩን ምን ነው ፊታችሁ ገርጥቷል፣ ሰውነታችሁ ምንድነው? ምን ሆነ ነው አቶ ለይኩን? አንተ ለብዙ ሰዎች ህይወት የምትሆን ሰው እንዴት አንተ ራስክን ትጥላለህ? ራስክን ጠብቅ እንጂ ብላ መክራው እንግዲህ ስለ ፕሮጀክታቸው አውርተው ተለያይተዋል ማለት ነው። ወዲያው ነው የሸኟት። አማትና ምራት ደግሞ እቃ ቤት እየተጨቃጨቁ ነበረ። ሁለቱ በሚጨቃጨቁበት ሰዓት እንግዲህ ያው አምራንም እንደ አማት አታከብራትም። ለባሌና ለኔ ቁርስ አምጪ፣ ለባሌና ለኔ ምሳ አምጪ እያለች የምትነጋገራቸው ነገሮች ወይዘሮ ዝናሽን ወደ መጥፎ ነገር እየመራቻት ነው። ምክንያቱም ጥሩ ሰው ለመሆን ብትሞክር ቢያንስ የወይዘሮ ዝናሽ ጥፋት ጎልቶ ይታይ ነበር። ግን አሁን አምራንም በጣም ከወይዘሮ ዝናሽ በላይ ስለሆነ የአክቷም ወይዘሮ ዝናሽ ደግሞ ከሷ እጥፍ ሆና እያናደደቻት ነው ማለት ነው።
ስለዚህ አትልፊ፣ እኔ ለወደፊት ለልጄ ሚስት ለምትሆነው ምግብ እያበሰልኩላት ነው፣ አንቺ ይሄንን ምግብ አትበይውም ምናምን እየተባሉ በጣም በብሽሽቅ ይዘዋል። ከዛም እንግዲህ ኑሐሚን ባልገባት ነገር መጣ ከምትሰቃይ አቶ ለይኩን በጊዜ ሸኝተዋታል። ወይዘሮ ዝናሽም ሄዳ ኑሐሚን ስትል የእናንተን ድራማ ማየት የለባትም ወደ ቤቷ ሄዳለች፣ ነገ ስራ ያጅ ስለሆነች ብሏታል። እንግዲህ ወይዘሮ ዝናሽ ደግሞ ያው አምራን በጣም ስታናድዳት እሷም አናደደቻት። ባይገርምሽ ነገ ፕሮጀክቱን ኑሐሚን የነደፈችው ፕሮጀክት ላይ ሊሄዱ ነው፣ አብረው ሊሄዱ ነው ባልሽና ኑሐሚን። ከዚህ በኋላ ያንቺ ባል እንደማይሆነው ወቂ እያለች ስታበሽቃት ነበረ። አምራን ደግሞ ይሄንን ስታሰማ አበደች። ቢሮ ሄዳ በጠበጠች። በጣም ነው ከኑሐሚን ጋራ በጣም ነው የሚለካከፉት። በዚህ መሀል ያው ናሁን መጥቶ እንግዲህ ወደ ቢሮ ወሰዳት። ዳግም ደግሞ መጥቶ ኑሐሚንን ሸንቆጥ አረጋት። ማንም የመጣ ለቢሮ ለሷ አዲስ ህግ ነው እንደሚወጣው ምናምን ብላለች። አይ አምራን ስለሆነች ይሆና እንደዚህ ሆንሽ፣ አንቺ ደግሞ ዝም ብለሽ አታርፊም እንዴ? በቃ ረፊ እያላት ነው ዳግም። ምክንያቱም እሱ ስለሚወዳት ኑሐሚንን፣ በዚህ ምክንያት ኑሐሚን ማጣት ስለማይፈልግ ሁለቱ በቃ ከዛም ከዚህም ከዛ ቢሮ መጣ እንግዲህ በጠበጠችው። ኑሐሚን እንደዚህ ያላለቻትን ኑሐሚን እንደዚህ ብላለችኝ፣ ነገ ልትሄድ ነው ወይ ሲላት፣ አዎ ግን አንቺ ባሰብሽው መንገድ አይደለም፣ ይሄ የስራ ጉዳይ ነው ብሏታል። እሷም እንግዲህ ተያይዛችሁ ገደል ግቡ፣ የራሳችሁ ጉዳይ፣ እዛው ገጠር ሄዳችሁ ተሞሽራችሁ መኖር ትችላላችሁ ብሏታል። በጣም የተናደደችው ምንም አማራጭ የላትም። እንግዲህ ኤርሚ ደግሞ በዚህ መሀል ደግሞ ከኤቢ ጋር እየተጫወቱ እያለን ነው አምራን ጠቅላ እዛ ቤት እንደገባች ነገረችው። ብዙ ሚስጥሮቹን ነገረችው። ስለ ዳግምም ነገረችው። ዳግም ወንድሜ መሆኑን በምንድነው ማወቅ የምችለው? እኔ የሱን ወንድምነት መቀበል አልቻልኩም እያለች ነው። ለምን ጸጉሩን ዘለላ አምጭና እኔ በቶሎ የሚያሳውቅ ሰው አለ፣ በዲኤንኤን ለምን አታስመረምሪውም ሲላት፣ እንደውም እሱ ጥሩ ነገር ነው እውነትክን ነው ብለዋለች። በዚህ ተማምነዋል። እንግዲህ ቤተሰቡ እኮ ናሆም እና እሷ ብቻ ናቸው ያላወቁት እንጂ አቶ ለይኩንም አውቋን፣ አምራንም አውቃለች፣ ኑሐሚንም አውቃለች። ምንም አዲስ ነገር የለም። ስለዚህ እናቷን ዝም ብላ ብትጠይቃት አሁን እንደምትላት እርግጠኛ ነኝ፣ የሱን ጸጉርም ሳትወስድ እና አሁን ኤርሚያስ ይህንን ሀሳብ ሲሰጣት በዲኤንኤ እሺ ብላ ያው አምራን ሻንጣዋን አንጠልጥላ መጣለች። እኛ ቤት ገብታለች ልትኖር ስትለው፣ ከዛ በኋላ እኔም መግባት ትፈልጋለሁ ሲላት፣ አንተም መግባት ትችላለህ እያለች እየተቀላለዱ ቀልዳቸውን እንግዲህ በዚህ ቋጩ። አቶ ኤርሚ ግን እንደ ቀልድ እያሳሳቀ የአምራንን እዛ ቤት መግባት ስላወቀ ደወለላት። ምክንያቱም በስልኩ ሲደውልም ሜሴጅ ሲልክም ስለማታነሳ መልስም ስለማትሰጥ ሌላ ሴም አስገብቶ እንግዲህ ደውሎላት ተነጋግረዋል። እዛ ቤት ስለገባሽ ሁሉ ነገር የተስተካከለ መስሎሽ ከሆነ ተሳስተሻል፣ ከኔ ርቀሽ የምታደርጊያቸው ነገሮች በሙሉ አንቺን ዋጋ ነው የሚያስከፍልሽ ብሏታል። ከዚህ በኋላ ምንም ነገር እንዳታናገረኝ ብለዋለች። ጉድሽን ይዤ ነው ተሸክሜ ነው ያለሁት። አንድ ቀን ባፈርጠው እዛ ቤት አንድ ቀን አታድሪም። ይልቅ ሀብቱን ወርሰን ሁለታችን አብረን የምንኖርበትን መንገድ ማመቻቸት አለብን እያላት ነው። እንዳታስበው ብላ ስልኩን ዘግታበታለች። አሁን ኤርሚ በአምራን ላይ ምን ያደርጋል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን አምራን ከገባች እኔ ማልገባበት ምክንያት ምንም የለም ብሏታል። አስበዋል እንዴ? ከዛ ቤት እንዴት ሆነ እንደወጣ እኮ ታውቀዋለች ስትሉ፣ አዎ በእርግጥ ያንቺ ሹፌርም የእናት ሹፌርም ሆኛለሁ አውቀዋለሁ አለችው። ኤቢ ግን እንደዚህ ቀላል ሰው አትመስልም። ምናልባት ፍቅር ካላጃጃላት በስተቀር ዘላ የምታስገባው አትመስልም። ግን አሁን በስካር መንፈስ ተናግረዋለች። ከኤርሚ ጋር እፍ ያለ ፍቅር ላይ ነኝ ብላ ተናግራለች ማለት ነው። እንግዲህ ኤርሚ ወደነ አምራን ከአምራን ያለችበት ወይም እነ ኤቢ ቤት ይገባል አይገባም? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን ዳግም ነው። ዳግም ደግሞ አሁን በአባቱ መጥፋት በጣም አዝኗል። እያለቀሰ ነው። ላይተሩን እያበራ እያጠፋ በጣም አዝኗል። ምክንያቱም የሚያጽናናው አጥቷል። አቶ ለይኩን ጋር ሆኖም ስለ አባቱ መጥፋት ሲያወራው አሁን አልደከመም እንዴ? ነገ ስራ ገቢ እኮ ነው ምናምን
ብሎ ሲሉ አይ ትንሽ ካንተ ጋር ማውራት ትፈልጋለሁ ወደ ሳሎን ብንቀመጥ ምናምን ስንሉ አይደክሞኛል ነገ ስራ ሄጅ ስለሆንክ ብትገባ ምናምን አለው። ስለ አምራን ሁኔታም ሲነግረው እኔ ባሰ ጠላትስ ብሆን ብሎ በጎን ብዙ ነገሮች ነግሮታል። አያቱ ለይኩን ምስኪን የሆነ ሰውዬ እኮ ነው። ከዛ መጨረሻ ላይ እስኪ ደግሞ ናቀፈኛለሁ ስለ አባቱ ምንም መናገር አልፈቀደ። ምክንያቱም ገሎታል፣ ቀብሮታል። ምንም ዳግምን በዚህ ምክንያት ማጽናናት ስለማይችል ያለው አማራጭ ምንድነው? ናቀፈኝ ብሎ ማቀፍና በቃ ሀሳቡን እንዲረሳ ማድረግ ነው። ከዛም ያው ዳግም ቤቱ ገብቶ እንግዲህ ያው ላይተሩን እያጠፋ እያበራ የአባቱን መጥፋት አሳስቦት እያለቀሰ ነው። ያው ወንድ ልጅ ሰው ፊት ስለማያለቅስ ነው እንጂ በጣም ተጎድቷል። የአባቱን ሞት መቼ እንደሚሰማ እንግዲህ አናቅም። እና አሁን በጣም አዝኗል። ምናልባት ከኑሐሚን ጋራ እዛ ስራ ቦታ ሲሄድ ትንሽ ከተጽናና እንጂ ምንም ፍንጭ አላገኘም። የአባቱን ሞት አልቅሶ አልቀበረውም። በጣም ከባድ ነው የሱ። ከአቶ ለይኩን ጋር ደግሞ አብረው በሚጫወቱ ሰዓት እናትየዋ በሩን ከገርበብ አርግታ እያዳመጠቻቸው ነበረ። ያው ደስ ብሏታል ሁለቱ መፋቀራቸው። ግን ደግሞ አሁን ዳግም አቶ ለይኩን አባቱን እንደገደለው ሲያቅ ምን ያደርጋል ብላችሁ ታስባላችሁ? ምን ይፈጠራል ብላችሁ ታስባላችሁ? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። አሁን እንግዲህ አምራን ተደብቃ እያዳመጠቻቸው ነው። ባልና ሚስቱ እያወሩ ነው። አሁን ናውም ከፕሮጀክቱ ሲመለስ የሆነ አክሲዮን ድርሻ ሰጠን እሱም ስራ የሚሰራበትንና የሚለወጥበትን መንገድ መፈለግ አለብን ምናምን እያለ ሲል ጆሮዋን አቁማ ብቻ ማዳመጥ ነው ስራዋ። ይቺ ደግሞ የሆነ ሾካካ አዎ እኔም አስቤያለሁ ምናምን አሁን የት ሄዶ ነው ሲላት መኝታ ቤት ክፍሉን ዘግቶ ቁጭ ብሏል፣ ራትም አልበላም ብለዋለች። አቶ ለይኩን የባሰ እንዲጨነቃል በቃ። ምክንያቱም እሱ እንደዚህ ልቡ ድንድን ያለ አይደለም። ምክንያቱም ኑሐሚን መታ ስታናገራቸው ከኑሐሚን ጋራ ኑሐሚን ከሸኛት በኋላ ኑሐሚን ሄደች እንዴ? አዎ ሄዳለች ካለ በኋላ እንግዲህ ሲያወሩ አንቺ ምንም አይመስልሽም አይደል? የልጅሽን አባት ገለን ቀብረሽ ምንም አይመስልሽም በቃ ሰው ቆይ ሰው አይደለሽም እንዴ አንቺ አውሬ ነሽ ምንድነሽ? ቆይ አሁን ሌላ ወሬ የምታወሩ ምንድነው? እስቲ ይሄን የሚያክል ትልቅ ነገር ተሸክመን ብሎ ሲላት እንግዲህ እኔ እንደውም ያቺ ሾካካ አምራን እያዳመጠቻቸው መስሎኝ ነበር። ወይዘሮ ዝናሽም ቆቅናት በሩን መዘጋጋቱን አይታ ነው ያወራችው። እንግዲህ አንተ ደግሞ ሁል ጊዜ እኔ ያልተጎዳው አታስመስለኝ እንጂ እኔም ተጎድቻለሁ፣ ግን ምንም አማራጭ የለንም። ምክንያቱም ያንን ምስኪን ጥሩ ሰው እንደዛ አርጌ ምናምን ሲላት ምስኪን አልክ እንዴ ብለዋለች። እና ታዲያ ለባቶ ለይኩን አይን እኮ ሰበቶ ምስኪን ነው፣ አንቺ ሄድሽበት እንጂ እሱ አልመጣብሽም። ስለዚህ ብሎ ሲላት በቃ የራሷ ጥፋት ሲነሳባት እንግዲህ ትታው ገብታለች ማለት ነው። አሁን ያ ቤት በጣም ምስቅልቅሉ ወጥቷል። እንዴት ሆኖ እንደሚስተካከል እኔ አላቅም። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን በጣም ሚስቱ ረብሸው ስለሄደች ኑሐሚን እንደዚህ ብላለችኝ፣ እናትም እንደዚህ ብላለችኝ፣ ቆይ እኔ ማላቀው ምንድነው ብላ ስትለው ያው ሁኔታውን ለማስረዳት ቢሞክር እምቢ አለች። ምነው አንቺ ልጃችንን ካጣን እኮ ገና ነው፣ ሀዘንተኞች እኮ ነን፣ ትንሽ እንደው ሀዘን እንኳን አይሰማሽም እንዴ? ምንድነው እንደዚህ የምትቀባጥሪው? ኑሐሚንን በእንደዚህ እንዳጠረጥሪያት፣ ስራ ነው የምንሄደው፣ ለስራ ነው የምንሄደው ብሏታል። እሷ ግን ምንም አልተቀበለችም። ከዛ በዛ ንዴት እንግዲህ ሲሄድ ኑሐሚንን በእግሯ ስትሄድ አግኝቷት ዳግም አይሸኝሽም ነበር እንዴ ብሎ ራት ልጋብዝሽ ሲላት በጣም ነው የደነገጠችው። ያው ከራት በኋላ ሌላ ነገር እንደሚፈጠር ስለምታቅ ነው። እሱ ግን አይኔ እንኳን ራበኝም ዝም ብዬ ነው እንደው አንቺ ከራበሽ ምናምን መጠጥ ነው ያሰኘኝ ብሎ ሲላት ያው ነገስ በጊዜ መሄድ ስላለብን ወደ ቤት ብትገባስ ብለዋለች። አይኔ አሁን መግባት አልፈልግም ብሎ እንግዲህ እሷን ከሸኘ በኋላ ወደ መጠጡ ገብቷል።
ከዛም ቤት ደረስኩ ወይ ብላ ስደውለት አይ እኔ እኮ ነግሬሻለሁ መጠጥ ትንሽ አመሻለሁ ብያለሁ። አይ ለነገ ስራ በጊዜ እንድትወጣ ብዬ ነው ከጠጣህ ምናምን ስትለው ልምዱ ስላለኝ ችግር የለብኝም ብሏታል። ከዛም እንግዲህ መጠጡ ቤት ገብቶ እንግዲህ ፊቱን ለመታጠብ እጁን ለመታጠብ ሲገባ እህቱ ከኤርሚ ጋር እንግዲህ ስትሞላፈጥ ቆይታ ያንን ሲጋራዋን ለማጨስ ስትል እንግዲህ ተገናኝተዋል ማለት ነው። ከዛም እንግዲህ ምን ትሰሪያለሽ እዚህ ሲላት አንተ ምን ትሰራለህ የተውኸውን መጠጥ ጀመርክ እንዴ ብላ ከሱ ጋር እንደገና ግብ ከዛም በሻውን ነኝ ሲላት አልሄድም አንተ እኮ ያንተ ኤርሚ የምትንቀው አንተ ያንተ ሚስት ማን ሆነችና ነው? አምራን ራሷ ምንድናትና ነው? ሁለቱም አንድ ስለሆኑ አሁን ኤርሚ ትልቅ በቀል ነው የተበቀላቸው። አምራን እንትን ስላለ ኤርሚ ደግሞ አሁን በኤቢ መጣና እነሱ ቤት የመግባት ህልሙን ሊያሳካ ነው ማለት ነው። ከዛም ወንድምየው እንግዲህ ከኤርሚ ጋር ከተነጋገረ በኋላ እህቱን ወደ ቤት ይዟት ሄዷል። አምራን ደግሞ የባልና ሚስቱን ወሬ ቁጭ ብላ ተደብቃ እያዳመጠች ነበረ። እነሱ ሲመጡ እንግዲህ ደንግጣ ወደ ቤት ገብታለች። እነሱም እንግዲህ ከነስካሯ ወንድምየው ይዟት ገብቶ እንግዲህ ያልሆነ ነገር ተናግራለች። ከኤርሚ ጋር እፍ ያለ ፍቅር ይዞኛል ካሁኑ ልንገራችሁ እያለቻቸው ነው። ሁለቱም አሁን ጥሩ ስሜት አይደሉም። አባትየውም በጣም በቃ የባሰ ደግሞ በቃ አሁን ኤርሚ ሲጨመር ምን እንደሚሆን አስቡት። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።